ዓርብ ሰኔ 28 2011 ጊዜ ጨለማ ነው። የጨለማው ጊዜ ዝግጅት ጊዜ ነው። የዝግጅት የሁለተኛው ምዕራፍ ጊዜ ነው። የጨለማ ጊዜ፣ የበቀል መጀመሪያ። የጨለማው ጊዜ ከመንጋቱ ቀደም ብሎ ይመጣል። መንጋቱ አይቀርም። ያኔ ሁሉም ፍርዱን ይቀበላል። አንዳንዴ ግን የጨለማው ጊዜ ረዥም ይሆናል። እስኪ ገረፍ አድርገህ ያው ከገቢዎች የተገኘ መረጃ ነው። በጣም ግራ የሚያጋባ ነው። እነዚህ ሞላሰሶች አመታዊ ግብር፣ የትርፍ ግብር፣ የተጨማሪ እሴት ታክስ ግብር፣ የፈለግከውን የታክስ አይነቶች መጥራት ትችላለህ። ግን በሁሉም የታክስ አይነቶች ምን ስህተት ሰርተዋል? እስኪ ገምት። ምንም። እንዴት አወቅ? አውቃለሁ እባክህ። ስለዚህ ጥያቄ ያስነሳ። እነሱ ምንም ወንጀል ከሌለባቸው ሟች ስለ ግብር ምን አውቀው ነው ለውሽማው ሲያወራ የነበረው? አሁን ሁለት መላምቶች አሉ። ወይ ውሽማ ዋሽታለች ወይ ደግሞ ሟች ዋሽቷል ማለት ነው። ወይም ደግሞ ገቢዎች ዋሽቷል። እሺ፣ የኔ ቢሮ ትንሽ ጠበቅ ስለምትል ነው እዚህ እንድንገናኝ የፈለኩት። ብዙ ጊዜ አንበላ። ከኢንስፔክተር ደረጀ ጋር ያለንን ነገር የእረፍት ደብዳቤ ማስገባቱ ይታወቃል። ከአሁን በኋላ ከዚህ ከጋዜጠኛው ጋር ያለውን ጉዳይ የሚመረምረው ኢንስፔክተር አማረ ይሆናል።
ብሩክ ያለውን ነገር ቶሎ ታያይዝና ለኢንስፔክተር አማረ ታሳውቀዋለህ። ደረጀ አንተ ጉዳይ ያስተዳደር ጉዳይ ስለሆነ እዛው ካስተዳደር ጋር መጨረስ ትችላለህ። እሺ። እሱ ምክትል ኢንስፔክተር ብሩክ ይባላል። እሱ ነው የሚረዳ። ከአሁን በፊት የሄዱበትንም ነገር ጠንቅቆ ስለሚያውቀው ከእሱ ጋር አብራችሁ ትሰራላችሁ። የነበሩትን ዶክሜንቶች ታያይዝለታለህ። በዛው አብራችሁ መስራቱን ትጀምራላችሁ። ደረጀ ያንተ ጉዳይ እኮ ጨርሰናል፣ መውጣት ትችላለህ። ኢንስፔክተር አማረ የታወቀ የወንጀል መርማሪያችን ነው። አሁን የጀመርነውን ምርመራ ያጠናቅቅልናል ብለን ከፌዴራል ስበን ያመጣነው መርማሪ ነው። ስለዚህ የተዝረከረከውን ጉዳያችንን ያጠናቅቅልናል ብለን የምንመካበት እሱ ነው። ከ8 ወራት በኋላ ለመጀመሪያ ጊዜ ሰላም እንቅልፍ ተኛሁ። ሳውጣው አእምሮ ያረፈ። ጥፋተኞች ፍርዳቸውን ሳያገኙ እንዴት አእምሮሽ አረፈ? የምን ፍርድ? እነማን ናቸው? የሚከታተሉሽን ሰዎች ማለት ነው። መቼስ ፍርዳቸውን ሳያገኙ በሰላም የሚያስቀምጡሽ ይመስልሻል? አላውቅም። እሱን ማሰብ አልፈልግም። ስለ ማንነታቸው የምታውቂው ነገር አለ? ምንም አላውቅም። ለምሳሌ አድራሻቸው፣ ቁጥራቸው ስንት ናቸው? የሚያገኙኝ 3 ናቸው። ያኔም 3 ትላንትም 3 ነበሩ። ግን መልኩን በትክክል ማውቀው አንዱን ብቻ ነው። 2ቱ ፊታቸውን ይሸፍናሉ። የሚያናግረኝም ሰው በቃ የሆነ ነገር አለው ማለት። ነፍሰ ገዳዮች አይመስሉም። ረጋ ያሉ ናቸው። በአክብሮት ነው የሚያናግረኝ። ነፍሰ ገዳይ ምን አይነት ነው? ይሆናል አይደል? ጨካኞች፣ ተሳዳቢዎች፣ ስሜት የሌላቸው አይነት ነገሮች። እነሱ እንደዛ አይደሉም። ከጀርባቸው የሆነ የሚተማመኑበት ያለ ይመስለኛል። ረጋ ያለ ነው። ሲያወራኝ ጨዋነት ይታይበታል። አላደን ይሁን የሃይማኖት ሰባኪ ነገር ነው የሚመስለው። አብሬሽ እንደሙሉ ጓደኛሽ እንደሆንኩ ያውቃሉ? አዎ አንስተውብኛል። ማን ነው አብሮሽ የሚውለው ብለው ጠይቀውኛል። ማን አልሻቸው? ደራሲው ዝራ ሰፋ ነው። ሌላ ስም አለ? እህቴ ናት። ማንሳት አልፈልግም። አንቺና ስሜት ሄሎ። አንቺ ልጅ እንደው ምን ይሻልሻል? ምን አጠፋው? ምን አጠፋው? ስልክ ለምንድን ነው የማታነሺው? ተኝቼ ስለነበር ነው። ተኝቼ? አሞሽ ነው በዛ ሰዓት የምትተኝው? አይ ትላንት ስራ አምሽቼ ስለነበረ ተኝቼ ነው። ታዲያ ደውይም ስልኩን ስታይ? ልደውል ነበር እውነት። እሺ ይቅርታ። ወይ አንቺ ልጅ ምን እንደሚሻልሽ በይ። ከነገ ወዲያ ቤት እንዳትቀሪ። ለምን? ምን አለ? ምንስ ባይኖር ነይ ስልሽ ልትቀሪ ነው? ቆይ ግን አንቺ ልጅ ምንድነው ችግርሽ? ምንድነው እሱን ቤት ጠልተሽዋል? ምን ያየሽው ነገር አለ? ጠልቼው አይደለም ጸዲ፣ ስላልተመቸኝ ነው። ፍስ ለዝላይሽ ነው የማይመችሽ? በየፊታችን እሁድ ከክብርሽ ጋር የ20ኛ የጋብቻ በዓላችን ስለምናከብር ትንሽ ዝግጅት ብጤ አድርገናል እና እንዳትቀሪ ነው። ለነገሩ ያው ለልጆቹ ምሳሌ እንድንሆን እሱ ደስ እንዲለው ነው እንጂ እኔ እንኳን ያን ያህል አስፈላጊ ነው ብዬ አስቤው አይደለም። ይሁን ብቻ እሁድ ምሳ እንዳትቀሪ። እሁድ? የመቼ እሁድ? የመቼውስ ቢሆን
አይ ስራ እንዳይኖረኝ ብዬ ፕሮግራሙን ካለ ሰርሽ። ከኔ ወገን አንቺ ብቻ ነሽ ያለሽው። የሚረዳኝ የለም ሰው ለማስተናገድ። ይኸው ትላልቅ እንግዶች ነው የጠራ ነው። በፍጹም እንዳትቀሪ መቼም አታደርጊው። እየሰማሽ ነው? እየሰማው ነው። ጥሩ በይ፣ ስልክሽን ደግሞ አንሺ እንዳትቀሪ። ምን ነው? እኔ እኮ ማንሳት የማልፈልገው ስለምታጨናንቀኝ ነው። እሑድ ቤት መሄድ አለብኝ። እሑድ ምን አለ? ከባሏ ጋር 10 ምናምን ገተታ ድግስ ምናምን ትወዳለች። እና አንሄድም? አትሄጂም? አልሄድም። የፈለገችውን ትበል። ምንድነው ዳሬ? ያው ነገረው አይደል እኮ ካንተ አለመስማቴ እኮ ነው ግራ ይገባኝ። ለምንድን ነው መልቀቅ ያስገባው? በግል ምክንያት ነው። እኔም አላውቅም። ያው ሕክምና ላይ መሆኔን ታውቀው የለ? ምን የማታውቀው ነው እኮ ሕክምናው ታዲያ ስራህን የሚያስተምረው እንዴ? አስተውኝ እንግዲህ። ዳሬ ምን እያልከኝ ነው? ሕክምና ቢያንስ 1-2 ወር ያሳርፈኛል እኮ ታዲያ አሁን ያዝነው ስራ ደግሞ አይደለም 2 ወር አንድም ቀን እንደማያሳርፍ ነው አለቃ ይነገሩ። ኮማንደር በእርግጥ በእሳቸው ቦታ ሆነው ስታስቡ ልክ ናቸው። እሳቸውም ቢሆን ኃላፊነት አለባቸው። ታዲያ ሌላ አማራጮች አልነበሩ? ያለኝ አማራጭ 2 ነው። ወይ እረፍቴን ጨርሼ ወደ ስራ የመመለስ፣ አለበለዚያ ይህን ጉዳይ ጨርሼ ወደ ሕክምና የመሄድ። ይህን ደግሞ ማድረግ አልችልም። ታዲያ ይህንን ጉዳይ እኮ ከኮማንደር ጋር መጨረስ ነበረብን። መቼም የሕክምና ጉዳይ ነው። እሳቸው በምርመራው መጓተት ተጠያቂ መሆን አይፈልጉም። መጀመሪያውኑ እኛ እንድንይዘው የተፈለገው ለፍጥነቱ ተብሎ ነው። በፍቃድ ውጣ፣ እኔ ፍቃድ አልሰጥም አሉኝ። በፍቃድ የቆጣ በኋላ ደግሞ ተመልሼ ስራ ማገኝ ይመስላል። ስለዚህ የመልቀቂያ ደብዳቤ ማስገባቱ ይሻላል። እና ገና ለገና ላይመልሱኝ ይችላሉ ነው? መምረጥ አለብኝ። ወይ ስራዬን ወይ ደግሞ ትዳሬን።
ምን እያሰብክ ነው? የሆነ ነገር ማድረግ አለብን። እንዳልሽው እነዚህ ሰዎች አደገኛ ናቸው። አንቺንም የሆነ ነገር ከማድረግ ወደ ኋላ የሚመለሱ አይመስለኝም። ያንን ጋዜጠኛ ገለው እስካሁን አልተያዙም። ይሄ የሚነግረን ነገር አለ። እኔ አንቺን ማጣት አልፈልግም። ስለዚህ የሚመጣውን ነገር ቀድመን መከላከል አለብን። መሳሪያ መግዛት አለብሽ። የምን መሳሪያ? ራስሽን ለመከላከል መሳሪያ ያስፈልግሻል። አስቢው። ጉዳዩ ለፖሊስ ማሳወቅ አትችይም። ይህ ማለት የፖሊስ ከለላ አይኖርሽም ማለት ነው። የምታውቂው ሚስጥር ቀላል አይደለም። ከሚስጥሩ ክብደት እነሱም እንደዚህ እንደቀላል የሚለኩሽ አይመስለኝም። የሆነ ነገር ሊፈጠር ይችላል። ስለዚህ ራስሽን ለመከላከል ሲጉት ሊኖርሽ ይገባል። አምላኬ፣ ምን አይነት ነገር ውስጥ ነው የገባሁት? ለሚመጣው ነገር መዘጋጀት አለብሽ። እንዴት ነው ሊኖረኝ የሚችለው? ምንም የማውቀው ነገር የለም። በህጋዊ መንገድ በስምሽ ተመዝግበሽ ልታወጪ ትችላለሽ። ምክንያቱም አለሽ። ታዋቂ ስለሆንሽ ራስሽን ለመከላከል ያስፈልገኛል ብትይ ይፈቅዱልሻል። ግን ደግሞ ለመመዝገብ ፖሊስ ጋር ስመላለስ ሰዎች ሊጠራጠሩና ሌላ ነገር ውስጥ ሊገቡ ይችላሉ እኮ። ታዲያ እንዴት ሊኖርኝ ይችላል? ያለሽ አማራጭ በድብቅ መግዛት ነው። እንዴት? እኔም ብዙ አላውቅም፣ ግን ደላሎች፣ የክፍለ ሀገር መኪና የሚይዙ ሰዎች፣ የታክሲ ሹፌሮች እነሱን የምታውቂ ከሆነ እሱ ብዙ ያውቃሉ። ኮንትራት ታክሲ ደንበኛዬ ቀድሞ የክፍለ ሀገር መኪና ነበር የሚይዘው። እሱን ላናግረው የሚያውቅ ከሆነ እንዴ ዳይ ዛሬ ከየት ተገኘክ? ጨርስልኝ እኮ ግራ ገባኝ። ወይንዬ አለች። ቆይ ልጥራል። ወይንዬ ዳሬ እኮ መጥቷል። ኧረ እባክሽ መቼ አለ? ዳርዬ ና ግባ እንጂ። ስራ ላይ ነሽ ብዬሽ እኮ። ዛሬ እንዴት ነው እባክህ ሳትታሰብ? ድንገት ሆነብሽ አይደል? እኔማ ነፃነሽ ብዬ ምሳ አብረን እንድንበላ ነበር የመጣሁት። ይገርማል። እኔም እኮ ልጋብዛት ነው አገር ቆርጬ የመጣሁት። ዳሬ ባለቤቴ። ስላንተ ብዙ ሰምቻለሁ። በእውነት በጣም እድለኛ ነህ። እንዴት? ምን እንዴት አለው? መጀመሪያ ሺዝ ጂኒየስ አስ ሄል። ሁለተኛ በጣም የምትወድ ሚስት ነው ያለች። በእያንዳንዱ ነገር ላይ አንተን ሳታነሳ አትውልም። በዛ ላይ ሉክ አት ሄር ሺዝ ሶ ቢዩቲፉል።
ውብ ሚስት ነው ያለች። ታዲያ ልክ ነህ። በጣም እድለኛ ነኝ። ስለዚህ ጠበቅ አድርጎ መያዝ ነው። ጠበቅ ዳርዬ ሰላም ነው አይደል? በጣም ያው ምሳ በልተን አብረን እንድንሄድ ብዬ ነበር። ዶክተር ጋር ቀጠሮ አለን አይደል? በነገራችን ላይ ያለበትን ሁኔታ ሰምቻለሁ። ትንሽ ለወንድ ልጅ ከበድ ያለ ቢሆንም you should resist. you guys should be tight. ትንሽ ከባድ ቢሆንም ስለ ዶክተሩም ሰምቻለሁ፣ ግን ደህና ነው ሲባልም ሰምቻለሁ። don't let it go. ያላችሁን ነገር በዚህ ምክንያት ማጣት የለባችሁ። መስፍን I'm sorry. I thought እንግዲህ ምሳ የሚያባለኝ ሰው ተቀምጫለሁ። ከባልሽ ጋር ኢንጆይ ዩር ሚል። እኔ ደግሞ ሌላ ምሳ የሚያባለኝ እንፈልጋለሁ። ባልሽን አስረክቤያለሁ። ኢንጆይ ዩር ሚል። ሃቭ አ ጉድ ዴይ። እንደዚህ አይነት አግባብ እንዳላችሁ አላውቅም ነበር። እንዴት? ሌላ ሰው ሚስጥራችንን ማወቅ ነበረበት? ተው ዳሬ፣ ይህን ርዕስ ባናነሳው ይሻላል። ንገሪኝ። ማወቅ ነበረበት? እናውራ። ምክንያቱም ባታውቀው ነው የሚሻለው። ስለዚህ በቃ እናውራ። አሃ፣ የአንቺ ችግር ሲሆን ነው ማውራት የማትፈልጊው? እናውራበት። ማወቅ ነበረበት? ይህ ችግር ከተፈጠረ ጀምሮ አንቺን ባየሁ ቁጥር እንዴት እንደሚያመኝ ታውቂያለሽ አይደል? ይሄ ነገር አንቺን የሚያሳጣኝ ነገር እንዳይሆን እንዴት እንደሚያስፈራኝ ታውቂያለሽ? እንዴት እንደማፍርበት ታውቂያለሽ? የወንድነት ስሜት እንደማይሰማኝ ታውቂያለሽ? ገንዘቡን ከየት እንዳመጣሁት ታውቃለህ? ከነማዬ ነው አይደል የሚመስልህ? አይደለም፣ ከሱ ነው የወሰድኩት። ለምን ከሱ? ሌላ ሰው አለ? ይሄን ሕክምና ከማንም በላይ ካንተም በላይ ነው እፈልገዋለሁ። ደሬ፣ ግንኙነታችን ይሄ ዶክተር ነው። ገንዘብ ደግሞ እንቅፋት እንዲሆነኝ አልፈልግም። በቃ ለዛ ነው ከሱ የተበደርኩት። አለቀ። መልቀቅ ያስገባ ብለውኝ ያስገብቻለሁ። ይህን ሕክምና ምን ያህል እንደፈለግኩት እንድታውቁ ብዬ ነው። ይህንን ጊዜ እናልፈዋለን። እሺ? አድራሻቸውን ሰጥቶኛል። ቤቱ ባርና ሬስቶራንት ነው። እሱ ምንድን ነው? በዚህ ኮል ነው ማናገራቸው። እስከ 15,000 ብር ድረስ ይጠይቃሉ።
ጤና ይስጥልኝ። ጤና ይስጥልኝ። ያሬድ እባላለሁ። ኢንስፔክተር አማረ። ምክትል ኢንስፔክተር ብሩክ። አረፍ በሉ። ምን ይምጣ? ምንም አያስፈልግም። የሆነ ነገር ውሰዱ። አይ አያስፈልግም። እናመሰግናለን። ይቅርታ በጣም አቆየዋቸው አይደል? አይ ምንም አይደለም። ፈቃደኛ ስለሆኑ እናመሰግናለን። አረ ምንም አይደለም። ከፖሊስ ነው ሲሉኝ እኮ ያው ለሁላችንም ዘብ የሚቆም ተቋም በመሆኑ ማጉላላቱ ተገቢ አይደለም። በድጋሚ ይቅርታ። ምንም አይደለም። መቼም ጊዜዎትን እንዳልተሻማን እርግጠኛ ነኝ። እባካቸው አንተ በሉኝ። እርስዎ ስትሉኝ እድሜ ሄደ ይመስለኛል። ሞላሰስ ግሩፕ በጣም ትልቅ ድርጅት ነው። 12 ድርጅቶች ብቻ ያሉት አይመስልም። አው ጥራት ላይ ስለምናተኩር ሊሆን ይችላል። ለነገሩ 11 ድርጅት ነው ያለው። የቆዳ ፋብሪካ፣ የመኪና ንግድ፣ አስመጪና ላኪ፣ የብረት ንግድ። አስራ 11 ድርጅት ማስተዳደር ማለት የተጣደ ኦቭን ላይ መቀመጥ ማለት ነው። አባትህ በጣም ትልቅ ነጋዴ ነበር የሚመስሉኝ። ለካ ብልህም ሰው ናቸው። እንዴት? ያው እናንተን ስራ አስኪያጅ አድርገው ማሰራታቸው ነው። ልክ ነህ። አባቴ ትንሽ ቢያረጅም በጣም ብልህ ሰው ነው። በጣም ጠንካራ ሰው ነው። በነገራችን ላይ መንደር ውስጥ ሳሙና እየሸጠ ነው ይህን ሁሉ ሀብት ያፈራው። ሰምቻለሁ። ምን እግር ጣላችሁ? ምን ልርዳችሁ? አቶ ያሬድ፣ የዚህ ጋዜጠኛ ነገር ከእናንተ ድርጅት ጋር የሚያያይዘው ነገር ስለደረሰን ነው የመጣ ነው። ጋዜጠኛው ከእናንተ ድርጅት ጋር በግብር ጉዳይ ላይ የሚሰራው ጉዳይ እንዳለ መረጃው ደርሶን ነበር። የቱ ጋዜጠኛ? አልሰሙም? ጫካ ውስጥ ሞቶ ስለተገኘው ጋዜጠኛ? ኦ ሰምቻለሁ። በጣም የሚያሳዝን ዜና ነው። በጣም ጎበዝ ጋዜጠኛ እንደነበር ይወራለታል። እኔ እንኳን ብዙም አላውቀውም። እዚህ እናንተ ድርጅት ውስጥ የሚሰራው ፕሮግራም ነበር እኛ ጋር። እርስዎ የሚያውቁት ነገር የለም? እንግዲህ 11 ድርጅት ነው ያለው። ምናልባት በተናጠል ከአንዱ ድርጅት ጋር ግንኙነት አድርጎ ሊሆን ይችላል። በአጠቃላይ ግን ድርጅቱ ከሚዲያ ጋር ግንኙነት ሲኖረው እኔ እውቀት ይኖረኛል። ይሄ ቁጥር የእናንተ ድርጅት አይደለም? አዎ የኛ ቁጥር ነው። በዚህ ቁጥር ጋዜጠኛው ለእናንተ ድርጅት ደውሎ ነበር። ከእናንተ ድርጅትም አንድ ጊዜ ተደውሎለን ነበር። ሊሆን ይችላል። ትልቅ ድርጅት ነው። ከየትኛው ክፍል ጋር ነው የተነጋገረው? በውስጡ 35 የውስጥ መስመሮች አሉት። ከማን ጋር ነው ያወራው? ከየትኛው ሰራተኛ ጋር ነው የተነጋገረው? ምናልባት ከአንዱ ሰራተኛ ጋር አውርቶ ሊሆን ይችላል። ስለዚህ እርስዎ የሚያውቁት ነገር የለም ማለት ነው? እኔ በበኩሌ ከሟቹ ጋዜጠኛ ጋር ምንም አይነት ግንኙነት አልነበረኝም። ምናልባት ግን ከእህት ኩባንያዎች ጋር ግንኙነት አድርጎ ከሆነ አጣርቼ ማሳወቃችሁ ይሆናል። በጣም ጥሩ። አዲስ ነገር ካለ በዚች ስልክ ቁጥር ደውሉልኝ። ምንም ችግር የለም፣ ማሳወቃችኋለሁ። ሰላም። እሺ፣ ሰላም ዋሉ። እናመሰግናለን። ሄሎ ክንፈ፣ መጥተው ነበር። አንተ ያልከው ሀሳብ ይሻላል። በፍጥነት ታዲያ።
ስህተት ሰርታችኋል። ከነዚህ ሰዎች ጋር ምንም የሚያገናኘው ነገር የለም። ጊዜያችሁን በከንቱ ነው ያባከናችሁት። እንዴት እንደዚህ ልትል ቻልክ? ስልክ መደወሉ ብቻ የሚሰጠን መረጃ የለም። ሁለተኛ ሰውየውንም አምኜዋለሁ። ምን ነው? ለምን አንተ አብረኸኝ አትሄድም? ግር ብለን ስንሄድ ምንም የሚያሰኝ ይመስልሻል? አይዞሽ፣ ምንም ነገር አይፈጠርም። ለነገሩ የታክሲ ሹፌሬን ብቻሽን ሂጂ ነው ያለኝ እኮ። ትንሽ የፈራሁት እኮ ይሄ መልኬ እንዳይታወቅ። መታወቅሽ እንደውም እምነት እንዲጣልብሽ ያደርጋል። ታዋቂ ሰው ለፖሊስ ሊጠቁም እንደማይመጣ ይገባቸው። እሺ ቢስሚላክ። ኮዱን እንዳትረሽ። እሺ ሰላም አልሽ? ምን ይምጣ? ደብል ወይ ሲንግል? ሙሉ ጠርሙሱን ነው ማውረድ የምፈልገው። እስከዛ ምን ጠጫለሽ? ምንም አልፈልግም። ሙሉ ጠርሙሱ። መታጠቢያ ቤት ከፈለግሽ በዚህ በኩል አለልሽ። አስራ 15,000 ብር ይዘሻል? አሁን ሂጂ። እቃውስ? ከዚህ ልትወስጂ ትፈልጊያለሽ? ድራማ መሰለሽ? እና ስልክሽን ባሩ ላይ አስቀምጪ፣ እንደውልሻለሁ። መቼ? አልኩሽን ሰምተሽኛል? ስልክሽን ባሩ ላይ አስቀምጪ፣ እንደውልሻለሁ።
እንደውልሻለሁ። ብሩን ተቀብለውኝ እንደውልልሻለን አሉ። አሁን ሳትቀበይ እንዴት ብሩን ትሰጫቸዋለሽ? አሁን ማረፍ ነው የምፈልገው። አንተ ቤት ነው ማድረው። ግቢ። ያው የወንደላጤ ቤት መቼም ጽዳት አትጠብቂም። የወንደላጤ ነገር ትላንት አንቺ ጋር ስመጣ አስተካክለዋለሁ ብዬ እንዴት አየሽው? እዚህ ብቻ ነው ጨንቀኝ? ለምን ይጨንቀኛል? እኔ እንጃ የሆነ የሚጨንቅ ነገር አለው። እዛ ጋ ቁጭ በይ። ቦርሳሽን አምጪው፣ እዚህ ይቀመጥ። ምን ይምጣ? ምን አለ? ምንም እኮ ታዲያ አርፈህ ተቀመጥ። ውሃ አለ? ውሃ የለም። ገዝቼ ልምጣልሽ። እዛ ጋር መጽሐፍ ያለልሽ በቅርብ የወጣ መጽሐፌ ነው። እሱን ገለጥ ገለጥ እያደረግሽ ጠብቂ። መጣሁ።